ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው በዩኒት 3 ኢምፖርታንት ኢንኦርጋኒክ ኮምፓውንድ በሚለው ሐሳብ ውስጥ 3.3 ውስጥ የሚገኘውን ስለ አሲድ ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com መጎብኘት ከዛ ባሻገር ደግሞ እዛ ውስጥ ያሉ ድንቅ ከ10,000 በላይ ጥያቄዎች ከዛ ባሻገር ደግሞ 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርገውን AI በመጠቀም ብዙ እንድታተርፉ እየጋበዝኩ ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን የሐሳብና አስተያየት ለመቀበል ዝግጁ ሆኖ እየጠበቃችሁ ነው። ስለዚህ ሐሳብ አስተያየቶቻችሁን ስጡን፣ እኛም እናንተን ለማገዝ የበለጠ አቅም እናገኛለን። ወደ ዲስከሽናችን ስለ አሲድ ዲስከስ ለማድረግ እንሞክር። ምንድነው አሲድ ማለት? ኢንትሮዲዩስ እናድርግ እስኪ። ስለ አሲድ ዲፋይን ለማድረግ እንሞክር። አሲድ አር ኤ ኬሚካል ኮምፓውንድ ምንድነው አለ? ኤ ኬሚካል ኮምፓውንድ ነው that play a key role ማለት በጣም ዋነኛ ቫልዩ ይሰጣል። በምን ሮል? in our bodies, homes and laboratory is a key role. It has a key role. when we see acid በቤታችን ውስጥ አሲድ፣ በባዲያችን ውስጥ አሲድ፣ በላቦራቶሪ ውስጥ በሰፊው እናደርጋለን እንጠቀምበታለን ወይም ኤክሰርሳይዝ እናደርገዋለን። ሰውነታችን ውስጥ ለምሳሌ ሃይድሮክሎሪክ አሲድ አለ ጨጓራችን ውስጥ። ለምን? ለዳይጀሽን የሚጠቅመን። ቤታችን ውስጥ ብንመጣ አሲዶች አሉ፣ የተለያዩ አሲዶች አይደለ? ለምሳሌ ሎሚ ውስጥ ምግብ ውስጥ ሲትሪክ አሲድ አለ አይደለ? ላቦራቶሪ ውስጥ there are many acid ተገልጸው ተዘርዝረው የማያልቁ በጣም ብዙ አሲዶች አሉ አይደለ? በቤታችን ውስጥም እንደዛው ብዙ አሲዶች ብንጠቅሳቸው ብዙ አሴቲክ አሲድ አለ ቬኒጋር ላይ ለምሳሌ። ከዛ ባሻገር ደግሞ ሎሚ ላይ ሲትሪክ አሲድ አለ። ሰውነታችን ውስጥ ደግሞ ሃይድሮክሎሪክ አሲድ አለ ለዳይጀሽን የሚጠቅመን፣ ጨጓራችን ውስጥ የሚገኝ አሲድ አለና ይሄ አሲድ ከሰውነታችን ውጭ ያለ ሩቅ ያለ ነገር አድርገን ማሰብ የለብንም። በህይወታችን ውስጥ በእያንዳንዳችን አክቲቪቲ ኢቭን በሰውነታችን ውስጥም ምን አለ? አሲድ እንዳለ መዘንጋት ያስፈልጋል። many everyday substance such as vinegar which is acetic acid, lemon juice citric acid lemon ውስጥ የሚገኘው and carbonated drinks የተለያዩ carbonated drink የሆኑት እነ ኮካ ኮላ ምናምን የያዙ carbonated ድሪንኮች ውስጥ ምን አለ? it contains acid ማለት ነው። አሲድን ይይዛሉ ማለት። ስለዚህ አሲድ በጣም ሩቅ የሆነ ነገር አድርገን እንዳናስበው ነው። አጠገባችን ያለ ዴይ ቱ ዴይ የምንጠቀምበት ነገር ኢቭን እኛ ውስጥም ሊገኝ የሚችል ነገር እንደሆነ ማሰብ ያስፈልጋል ማለት ነው። ኦኬ the word አሲድ የሚለው ስም ከየት መጣ? አሲድ የሚለው ስም የመጣው ምንድነው? it comes from Latin from acids ከሚለው የላቲን ወርድ ነው የመጣው። ይሄ ትርጉሙ ምንድነው? ሶር ማለት ነው። ልክ የአሲድ ቴስቶች ባለፈው ዲስከስ እናደርግ የአሲድ ቴስት አላቸው ብለናል አይደል? ያ ቴስት የሶር ቴስት አለ። ሶር ቴስት ነው የመጎምዘዝ ባህሪ ያለው አሲድ በተፈጥሮ ማለት ነው። ስለዚህ በዛ በቴስቱ መሰረት ነው ምኑ የተሰየመው? ስሙ የተሰየመው ማለት ነው። ስለዚህ ካራክተሪስቲክስ ኦፍ ቴስቱን ቤዝድ አድርጎ ነው ስሙን አሲድ ተብሎ የተሰየመው ማለት ነው። ኦኬ አሲድን ብዙ ሰዎች ዲፋይን አድርገውታል። አሲድንም ቤዝንም ዲፋይን ያደረጉበት ወይ አለ። አሲድ የምንለው እንደዚህ ሲሆን ነው፣ አሲድ የምንለው እንደዛ ሲሆን ነው ብለው ብዙ ሰዎች ዲፋይን አድርገውታል። ዲፋይን ካደረጉት መካከል ዋነኛው ኬሚስት አንሄሬስ definition of acid። አንሄሬስ ምን ይላል? according to አንሄሬስ acid is a substance that release hydrogen ion when a substance in aqueous solution, if it release the hydrogen ion we can call it is acid። ስለዚህ ምን እንላለን? ሃይድሮጅን በአኳይስ ሶሉሽን ላይ ሃይድሮጅን ሪሊዝ የሚያደርግ ሰብስታንስ ወይስ ማተር ምን ብለን መጥራት እንችላለን? we call it an acid ብለን መጥራት እንችላለን። ወይ ሃይድሮጅን አየን ወይም ሃይድሪኒየም አየንም ሪሊዝ የሚያደርግ ከሆነ we call it acid ብለን መጥራት እንችላለን። ጀነራል ፎርሙላ ይሄ ነው። እንዳልኳችሁ በአኳይስ ሶሉሽን ፎርም መሆን አለበት። ምክንያቱም አዮን ፎርም የሚሆነው
ሞስት ኦፍ ዘ ታይም በምን ሲሆን ነው? በአኳይስ ሶሉሽን ፎርም ሲሆን አዮን ፎርም የሚያደርገው። ለዛ ነው አኳይስ ሶሉሽን እንዲሆን ኤክስፔክት የሚደረግበት። ስለዚህ ይሄኛው HA የተባለ ኬሚካል ኢን አኳይስ ሶሉሽን ፎርም የሆነ እንትን ሲሆን በአኳይስ ፎርም ሶሉሽን ላይ ምን ይሆናል? H+ እና which is ሃይድሮጅን አየን እና which is ሌላው ደግሞ ኮንጁጌትድ ቤዟ ማለት ነው። ምን ዲሶሺየት ሲሰበር ምን ይሆናል? በአዮን ፎርም ሪሊዝ ሲደረግ A- እና H+ ይሆናል ማለት ነው። H+ ከወተር ጋር ሪአክት ታደርግና ምን ልትሆን ትችላለች? ከወተር ጋር ሪአክት አድርጋ ሃይድሮኒየምም ልትሆን ትችላል። ስለዚህ ሃይድሮኒየም ሪሊዝ አደረገ፣ ሃይድሮጅንም ሪሊዝ ካደረገ we call it that substance or that matter we call it an acid እንላለን ማለት ነው። አሲድ ብለን መጥራት እንችላለን። ኦኬ what are the basic examples of acid? ማን ናቸው ቤዚክ ኤግዛምፕል ኦፍ አሲድ የምንላቸው? አንደኛና ዋነኞቹ ሃይድሮክሎሪክ አሲድ። ሃይድሮክሎሪክ አሲድ እንዳልኳችሁ ጨጓራችን ውስጥ የሚገኝ ለዳይጀሽን የሚጠቅመን አንዱ አሲድ ነው። ሰልፈሪክ አሲድ። ሰልፈሪክ አሲድ በጣም ታውቁታላችሁ ብዬ አስባለሁ። የመኪና ባትሪ ውስጥ የሚገኝ በጣም ለመኪና ባትሪ በጣም አስፈላጊ የሆነ ኮንሰንትሬትድ የሆነ ሰልፈሪክ አሲድ አለ። ስለዚህ ይሄም አንዱ ዋን ኦፍ ኤግዛምፕል ኦፍ ዘ አሲድ ማለት ነው። ሌላው ደግሞ ናይትሪክ አሲድ። ናይትሪክ አሲድ አናዘር ኤግዛምፕል ነው። which all release hydrogen ion. why we ለምንድን ነው እኛ ይሄኛው አሲድ ነው ያልንበት? ለምን why ብንባል ምንድነው? it's a potential to release hydrogen or hydronium ion. ሃይድሮጅንን ወይም ሃይድሮኒየም አይንን ሪሊዝ የማድረግ ምን ስላለው? ፖቴንሻል ስላለው። ወይም አኳይ ሶሉሽኑ በምን ሪች ነው? በሃይድሮኒየም ወይም በሃይድሮጅን አይን ምንድነው? ሪች ነው የተሞላ ነው ማለት። ምክንያቱም በአኳይስ ፎርም ሲሆኑ ሃይድሮጅንን ወይም ሃይድሮኒየም ሪሊዝ ስለሚያደርጉ ብዙ ሃይድሮጅን ወይም ሃይድሮኒየም አይን በብዛት ስለምናገኝ እንደዚህ አይነት ሰብስታንስ አሲድ ብለን ስለምንጠራው ሃይድሮክሎሪክንም አሲድ ብናይ ሰልፈሪክ አሲድም ናይትሪክ አሲድም ሶስቱም የሚያመሳሰላቸው ነገር ምን ያደርጋሉ? ሃይድሮጅንን ሪሊዝ ያደርጋሉ። ስለዚህ እነዚህ ትክክለኛ ምንድናቸው? አሲድ ናቸው ብለን ማለት እንችላለን። ወተር ሞለኪውል ፕላስ ሃይድሮጅን ክሎራይድ አኳይ ሶሉሽን ማለት ብዙ ጊዜ ከወተር ጋር ነው የሚሆነው። ስለዚህ ወተር ሞለኪውል ፕላስ ሃይድሮጅን ክሎራይድ አሲዱ ሪአክት ሲያደርጉ ምን ይሰጣል? ሃይድሮኒየም አየኑንና ምን ይሰጠናል? ክሎራይድ አይን ይሰጠናል። ስለዚህ ሃይድሮኒየም አይን ሪሊዝ አደረገ ማለት በአርሄኒየስ ፕሪንሲፕል መሰረት ይሄ ነገር አሲድ ነው ማለት እንችላለን። ኦኬ ክላሲፊኬሽን ኦፍ ቤዝድ ኦን አዮናይዘብል ሃይድሮጅን ክላሲፋይድ እናደርጋለን። ማንን? አሲድን ምን ላይ ቤዝድ አድርገን? አዮናይዘብል ሃይድሮጅን እንዴት ነው አዮናይዘብል ነው ወይ አይደለም የሚለውን ቤዝድ አድርገን ምን እናደርጋለን? ክላሲፋይድ እናደርጋለን። ኦኬ acid are classified as monotropic, ditropic, tritropic based on the number of ionized hydrogen. Ionized የሚሆኑ ሃይድሮጅን መጠን አንዳንድ ጊዜ ምን ይሆናል? አንድ ለምሳሌ ሃይድሮክሎሪክ አሲድ in aqueous solution ከሆነ ማስተዋል አለባችሁ። ሶሉሽኑ በምን ፎርም መሆን አለበት? በአኳይስ ሶሉሽን ፎርም መሆን አለበት። H+ እና Cl አይደለ? እዚህ ጋር ስንት ሃይድሮጅን ነው ሪሊዝ ያደረገው? አንድ ሃይድሮጅን። እስኪ ሰልፈሪክ አሲድ ጋር እንሂድ። ሰልፈሪክ አሲድ ጋር ሙሉ ለሙሉ አዮናይዝድ ከሆነ 2H እና SO4-። ስለዚህ አንድ ሃይድሮጅን ሪሊዝ የሚያደርጉት ምን እንላቸዋለን? ሞኖፕሮቲክ ይባላሉ። when release 2 hydrogen we call it diprotic አሲድ ይባላሉ። ሶስት እስከሆነ ለምሳሌ ፎስፈሪክ አሲድን ብንወስድ 3 ሃይድሮጅን ሪሊዝ የማድረግ አቅም አለው። ስለዚህ ይሄኛው ምን ይባላል? ትራይ ፕሮቲክ ይባላል። እንደምታውቁት ሞኖ ሚንስ 1 ማለት ነው። ዳይ ሚንስ 2 ነው። what about ትራይ 3 ነው። ስለዚህ አንድ ሃይድሮጅን ሪሊዝ የሚያደርግ ከሆነ ይሄ ነገር ምን እንላለን? ሞኖፕሮቲክ እንላለን። 2 ሃይድሮጅን ሪሊዝ የሚያደርግ ከሆነ ዳይፕሮቲክ እንላለን። 3 ሃይድሮጅን ሪሊዝ የሚያደርግ ከሆነ ደግሞ
ትራይፕሮቲክ ብለን እንሰይማለን። ስለዚህ አሁን ይሄን የከፋፈልነው ምንን ቤዝድ አድርገን ነው? ሪሊዝ የሚያደርገውን የሃይድሮኒየም ወይም የሃይድሮጅን አየን ቤዝድ አድርገን ክላሲፋይድ ካደረግነው ሞኖ ዳይ ትራይ ያደረግን ክላሲፋይ ካደረግነው ምን እንላለን? ክላሲፋይድ ያደረግንበት አዮናይዝድ የሆነውን የሃይድሮጅን መጠን በማየት ነው ብለን ክላሲፋይድ እናደርገዋለን ማለት። ስለዚህ ሞኖፕሮቲክ ኤግዛምፕሎቹ እዚህ ጋር እንደሰራ ነው ሃይድሮክሎሪክ አሲድ እና ናይትሪክ አሲድ አንዳንድ ሃይድሮጅን አየን ሪሊዝ ስለሚያደርጉ ሞኖፕሮቲክ አሲድ ይባላሉ። ዳይፕሮቲክ አሲድ ቅድም በኤግዛምፕል ላሳያችሁ ሰልፈሪክ አሲድ ነው። ትራይፕሮቲክ ደግሞ ፎስፈሪክ አሲድ ነው። ሰልፈሪክ አሲድ ያው ሁለት ነው ሪሊዝ የሚያደርገው። ትራይፕሮቲክ ደግሞ ስንት ነው ሪሊዝ የሚያደርገው? 3 ሃይድሮጅን ሪሊዝ ያደርጋል ማለት ነው። ኦኬ ራይት the stepwise ionization equation for sulfuric acid determines total number of hydrogen ion release per molecule። ስለዚህ ምንድነው stepwise ionization equation ጻፉ። ከዛ በኋላ ሰልፈሪክ አሲድ ምን ያህል ሃይድሮጅን ሪሊዝ ያደርጋል የሚለውን አግኙ ነው ጥያቄው። ኦኬ ስቴፕ 1 ሰልፈሪክ አሲድ በአኳይስ ሶሉሽን ፎርም ሲሆን እንዴት ነው ዲሶሲየት የሚሆኑት የሚለው ማየት አይደለ? መጀመሪያ አንድ ሪሊዝ ያደርጋል። አንድ ሪሊዝ ካረጋት እዚች ጋር 2 ሃይድሮጅን ነበራ። አንዷን ብቻ ሪሊዝ ካላካት አንድ ይቀራል ማለት ነው እዚህ ጋር። ስለዚህ 1 + HSO4 ማይነስ ይሆናል። ሁለተኛዋን ደግሞ ሪሊዝ ሲያደርግ እዚህ ጋር 2 ሃይድሮጅን ሪሊዝ ስላደረገ -2 ትሆናለች ማለት ነው። ስለዚህ እዚህ ጋር 1 ሲደመር 1 2 ይሆናል ማለት ነው። ከዛን 2 ምን ይሆናል ማለት ነው? ሃይድሮጅን አየኖችን ሪሊዝ አድርጓል ማለት ነው። እዚህ ጋር በቴብሉ ላይ እንደምታዩት ኢኒሻሊ 0.2 ነበረ መጀመሪያ ሪአክሽኑ ሲጀመር። ሪአክሽኑ ገና ሲጀመር ሰልፈሪክ አሲድ ከሆነ መጀመሪያ ሲጀመር ምንድነው ሰልፌት አይንም የለም ሃይድሮኒየም አልነበረም አይደለ መጀመሪያ ሲጀመር። ከዛ በኋላ አንዱን ሃይድሮጅን ሪሊዝ በሚያደርግ ጊዜ አሁንም ሰልፌት የለም። መጀመሪያ እዚህ ስቴፕ 1 ላይ there is no ሰልፌት አይን አለ የለም። እዚህ ጋር ያሉት ማን ናቸው? ሃይድሮጅን አይንና አንድ ሃይድሮጅን ያላት ሰልፌቷ አይደለ። ስለዚህ መጀመሪያ 0.2 ነበረች ኢኒሻሊ፣ እቺኛዋ 0.2 ነበረች እቺኛዋ ማለት ነው። ከዛስ ሰልፌት የለችም እዚህ ጋር፣ ስለዚህ 0 እናደርጋለን። ከዛን እዚህ ጋር ደግሞ ያው ሁለቱም ሪሊዝ ኮምፕሊትሊ ከሆነ ዲሶሲየት ያደርገው እንደምታውቁት ሰልፈሪክ አሲድ ስትሮንግ አሲድ ነው። ስለዚህ ኮምፕሊትሊ ምን ያደርጋል? ዲሶሲየት ያደርጋል። ኮምፕሊት ዲሶሲየት ያደረገ ማለት ሁለቱም አማውንት እኩል ናቸው ማለት ነው። ስለዚህ ጋርም 0.2 ይሆናል። እኩል ናቸው አይደለ? ይሄ ሲካፈል እኩል ነው የሚካፈሉት። ከዛ በኋላ ቼንጅ ይኖራል። በተወሰነ አማውንት ቼንጅ አድርጓል። ይሄኛው ምን አድርጓል ደግሞ? አልቆመም ማለት ምን አደረገ? እንደገና ሃይድሮጅን ሪሊዝ አደረገ። ስለዚህ ይሄ ከዚህ አማውንት ላይ እዚህ ከነበረውስ ምን አድርጓል? ቀንሷል። ይሄ ቀንሷል። ይሄ ከቀነሰ በኋላ ሃይድሮኒየምስ ወይም ሃይድሮጅን አይንስ እዚህ ጋር ምን አድርጓል? አንድ ጨምሯል። ፕላስ ኤክስ እናደርጋለን። አንድ ጨምሯል። አሁን ምን አገኘን? እችኛን SO4ን አገኘና SO4 -2ን አገኘና ሰልፌት አይንን አገኘን አይደለ? ስለዚህ እዚህ ጋር ኤክስ ፕላስ አደረግን። ይሄኛው ሲቀንስ የኛው ሲቀንስ ይሄ የተቀነሰውን አማውንት ያክል እዚህ ጋር ተጨመረ ማለት ነው አይደለ? እዚህ ጋርም ሲጨመር እንደገና እዚህ ጋርም ተጨመረ ማለት። ከዛን ቶታሊ ምን ይሆናል ማለት ነው? ቶታሊ እዚህ ጋር 0.2 ማይነስ ኤክስ ይሆናል። ምክንያቱም 0.2 ነው መጀመሪያ እዚህ ጋር 0.2 አግኝተን ነበረ። እቺን 0.2 ወስደን ከዚህ 0.2 ላይ ምን ያህል ቀነስን? ማይነስ ኤክስ የሚያክል ቀነስና ስለዚህ እዚህ ጋር የምናገኘው 0.2 ማይነስ ኤክስ እናገኛለን። ኦኬ እዚህ ጋር ምን መጀመሪያ ላይ 0 ነበረ። መጀመሪያ ላይ እዚህ ጋር SO4 -2 የለም ይሄ አይደለ? ይሄ የለም ማለት ይሄ 0 ነው ማለት ነው። መጀመሪያ 0 ነበር። ሁለተኛው ስቴፕ ላይ ግን ምን አደረገ? እቺኛዋ በኤክስ በጨመረችበት ያክል እቺኛዋ በኤክስ ዲሶሲየት ባደረገችበት መጠን ያክል ይሄኛው ጨመረ ማለት አይደለ? ይሄኛው ሲሰበር በኤች እና በSO4 ማይነስ መካከል ያለው ቦንድ ሲሰበር
በSO4 እና በH መካከል ያለው ቦንድ ሲሰበር እኩል ነው የተሰበሩት አይደለ? ስለዚህ ይሄም ኤክስ አማውንት ካለው እችኛዋ ኤክስ አማውንት ካላት እችኛዋም ኤክስ አማውንት ነው የሚኖረው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።